አስቻይ ሁኔታ በመፍጠር ላይ ተጽዕኖ ማሳደር አለባቸው። በጎ ተጽዕኖ ሊያሳድሩ ይገባል። መንግስት ገዢው ፓርቲ ነፃ ገለልተኛ ምርጫ ሊካሄድ የሚችለው አስቻይ ሁኔታዎች ሲኖሩ ነው። በርካቶች የሶስተኛው ዓለም ጦርነት ማስጀመሪያ ሳይሆን አይቀርም ሲሉ የሰጉበት የእስራኤልና ኢራን ጦርነት በእስራኤል የባሩድ ፊሽካ በይፋ ተጀምሯል። የመካከለኛው ምስራቅ ቀጣና አውራዎች እንደሆኑ የሚነገርላቸው እነዚህ ሀገራት ከወራት በፊት ጀምረውት ሳንጨርሰው ነው የተሆነው ያሉትን ጦርነት አሁን እንጨርሰዋለን ሲሉም እየዛቱ ይገኛሉ። የ40 ዓመቱ የእንግሊዝ ዜግነት ያለው የህንድ ተወላጅ ቢሽዋሽ ኩማር ራሜሽ በእንግሊዝ የሚጠብቁትን ሚስትና ልጆቹን ለማግኘት ከወንድሙ ጋር ከህንድ ተነስቶ ወደ እንግሊዝ ለማቅናት ነበር። የቦይንግ ምርት የሆነው ቦይንግ 787-8 የመንገደኞች አውሮፕላን ተሳፍሮ መንገድ የጀመረው። አውሮፕላኑ ምድር እንደለቀቀ በደቂቃዎች ውስጥ ሁኔታዎች ተቀያየሩ። የተሳፈረበት አውሮፕላን ተከስክሶ በእሳት ተያያዘ። ሕያው ነፍሳት ወደ ሞት አረበባቸው። በተአምር የተረፈው ኩማር ራሜሽ በአውሮፕላኑ ውስጥ ከነበሩት 242 ተሳፋሪዎች ብቸኛ የተረፈው ሰው ሆነ። አንድ ሰው ለፍርድ ቤት ያቀረበውና ቤታ ራሱ በተመቸውና በወደደው ጊዜ ክሱን ሊያቋርጥ የሚችል ቢሆንም በውጤት ደረጃ ዋጋ ማስከፈሉ አይቀርም። ነገ ዛሬ ክስ መሰረታለሁ በማለት ከሳሽ መሆኑ ቀርቶ ተከሳሽ የሚሆን ከሆነ በቀረበበት ክስ ላይ መብትና ጥቅሙን የማስከበር እድል ስለሚኖረው ከሳሽ ራሱ በወደደና በፈቀደ ጊዜ መሰረቱን ክስ ለማቋረጥ መቸገሩ አይቀሬ ነው። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን፣ እንሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። በዛሬው ዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ ምንጮች አጠናቀርናቸውን በርካታ መረጃዎች ይዘን ቀርበናል። እሱ ባለጋሻው ዜናዎችን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁኑ ነው። የምርጫ ቦርድ አባላት ሰፊ ስራ እንደሚጠብቃቸው ተነገረ። በቀጣዩ ዓመት የሚደረገው ምርጫ ፍትሃዊ ማድረግን ጨምሮ የፖለቲካ ፓርቲዎች ነጻነትን ማስጠበቅና የመንግስት ጣልቃ ገብነትን መከላከል እንደሚጠበቅባቸውም አዲስ ለተመረጡት የቦርድ አባላት ማሳሰቢያ ተሰጥቷል። ሚካኤል ሳይሌ ከሀገሪቱና ከህዝቡ የጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ሰኔ 5 ቀን 2017 ዓ.ም በተደረገው የሕዝብ ተወካዮች ምክር ቤት 36ኛ መደበኛ ጉባኤ ላይ አዳዲስ የቦርድ አባላት ተሾመዋል። በውይይቱ ላይ የቦርዱ አባላት ሰፊ ስራ እንደሚጠበቅባቸው የተገለጸ ሲሆን በቀጣዩ ዓመት የሚደረገውን ምርጫ ፍትሃዊ ማድረግን ጨምሮ የፖለቲካ ፓርቲዎች ነጻነትን ማስጠበቅ፣ የመንግስት ጣልቃ ገብነትን መከላከል እንደሚጠበቅባቸው አዳዲሶቹ የቦርድ አባላት ማሳሰቢያ የሕዝብ ተወካዮች ምክር ቤት ሰጥተዋል። የቦርድ አባላቱ በቀጣይ ሰፊ ስራ እንደሚጠበቅባቸው የተናገሩት የሕዝብ ተወካዮች ምክር ቤት አባላትም ናቸው። የተለያዩ አካባቢዎች የጸጥታ ችግር አለ። ኃላፊነቱን በሚወስዱበት ሰዓት አስቻይ ሁኔታ በመፍጠር ላይ ተጽዕኖ ማሳደር አለባቸው። በጎ ተጽዕኖ ሊያሳድሩ ይገባል። መንግስት ገዢው ፓርቲ ነፃ ገለልተኛ ምርጫ ሊካሄድ የሚችለው አስቻይ ሁኔታዎች ሲኖሩ ነው። እዚህ ላይ ተጽዕኖ ማሳደር አለባቸው። ከባለስልጣናት ጫና ነፃ መሆን አለባቸው የሚለውን አስተያየት ለመስጠት ነው። አመሰግናለሁ። እነዚህ ዛሬ የቀረቡት በአባልነትም በምክትል ሰብሳቢነትም የቀረቡት ለምርጫ ቦርድ ቀጣዩ ምርጫ ወደ ላቀ ደረጃ አሻግረው ቅቡልነቱን የበለጠ ተቀባይ እንዲኖረው ያደርጋሉ የሚል እምነት ስላለኝ እነዚህን እጩዎች ብናጸድቅ የሚል አስተያየት ለመስጠት ነው። የሃይማኖት ተቋማት ዋና ጸሐፊ ቀሲስ ታጋይ ታደለ መሪነት ግለሰቦቹ ተመርጠው ለጠቅላይ ሚኒስትሩ ቀርበዋል። ከተመረጡት ግለሰቦች ጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበውን የእጩዎች ሹመት ውሳኔ ሀሳብ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ለምክር ቤት ያቀረቡ ሲሆን የምርጫ ሂደቱን ብዝሃነትን ያማከለና ማንኛውም የፖለቲካ ፓርቲ አባል ያልሆኑ መሆናቸውንም አብራርተዋል። ቀጣዩ ምርጫ ግልጽና ታማኝ ማድረግ የአዳዲሶቹ የቦርድ አባላት ኃላፊነት ነው። ምርጫው ታማኝና ግልጽ እንዲሆን መስራት ይጠበቅባቸዋል ሲሉ የሚናገሩት ሌላኛው አባል ናቸው። ምናልባትም ያ ይፋ ሲደረግ እኛም ያየንበት የተከታተልንበት የእኛን አስተያየት የተሰጠንበት ሁኔታ አለና ያ ተገቢና ትክክለኛ ነው። ትልቁ ነገር ከሚመጡ ወገኖች ወይም ተሿሚዎች ትልቁ ቁልፍ ጉዳይ መሆን ያለበት የህልና ስራ እንዲሰሩ ባሉበት ሀገራችንን እንዲያሻግሩ ነው። ትውልድ እየተተካ እየታረመ እየተስተካከለ ተአማኒ የሆነ ስራ ተሰርቶ ወጥ የሆነ አሰራር ተፈጥሮ ገለልተኛነቱ በጣም ጠብቆ ተሰርቶ ለውጥ እንዲያመጡ ስለሆነ
ካላቸው ሙያ አንጻር ከሰሩት ኃላፊነት አንጻር አሁን በኢትዮጵያ ሕዝብ ፊት በ130 ሚሊዮኑ ፊት እና የአሁንና ቀጣይ ትውልድን በሚያስተሳስር መልኩ ኃላፊነታቸውን እንዲወጡ ነው። ያንን ካደረጉ ያደርጋሉ የሚል እምነትም አለኝና ይህን ማሳሰቢያውን ሀሳብ ለመስጠት ነው። ስለዚህ ከዚህ አኳያ ምክር ቤቱ የቀረበው ነገር ተቀብሎ ቢያጸድቀው የሚል እምነት አለኝ። ያለፉት 6 ዓመታት ያገለገሉት የቦርድ አባላት የስራ ጊዜያቸው በዚህ ወር መጨረሻ የሚያጠናቅቁም ይሆናል። 7ኛው ሀገራዊ ምርጫ በቀጣይ ዓመት ለማከናወን ዝግጅት መጀመሩ የቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ባለፈው ሳምንት ማስታወቃቸው ይታወሳል። የጀርመን ዓለም አቀፍ የትብብር ኤጀንሲ ጂአይዜድ ከፍትህ እንዲሁም ንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር ያዘጋጃቸውን ዲጂታል አሰራሮች ይፋ አድርጓል። ይፋ የተደረጉት አሰራሮች የፍቃድ ምዝገባዎችንና ሌሎች የስራ ሂደቶችን በኦንላይን መፈጸም የሚያስችሉ መሆናቸውም ተነግሯል። ምህረት ደግፍ መቀመጫውን አዲስ አበባ ያደረገው የጀርመኑ ድርጅት ጀርመን ዲቨሎፕመንት ኮርፖሬሽን ጂአይዜድ ላለፉት 4 ዓመታት በርካታ ስራዎችን ሲያከናውን የቆየ ሲሆን በዋናነት ከፍትህ፣ ንግድ፣ ቴክኖሎጂ እንዲሁም የገንዘብ ሚኒስቴር መስሪያ ቤቶች ጋር በጋራ በመሆን አሰራሮችን የማዘመንና አዳዲስ የአሰራር መንገዶችን በማዘጋጀት ላይ ያተኮሩ ስራዎችን ሲያከናውን ቆይቷል። ከፍትህ ሚኒስቴር ጋር በመሆን ማንኛውም ሰው በየትኛውም ቦታ ላይ ሆኖ በተለያዩ ተቋማት ሊጸድቁ የተዘጋጁ መመሪያዎችና አዋጆችን ከመጽደቃቸው በፊት ሀሳብና አስተያየት እንዲሰጥባቸው የሚያደርግ አሰራር መዘርጋቱ ተገልጿል። ህጎች የመጨረሻ ህግ ሆነው ከመውጣታቸው በፊት የሚካሄድ የኮንሰልቴሽን ፕሮሰስ አለ። እሱን ለመደገፍ የሚያገለግል የኦንላይን ፕላትፎርም ነው። ስለዚህ በዋነኝነት በህግ አውጪ መስሪያ ቤቶች የረቂቅ ህጎችን አስተያየት እንዲሰጥባቸው አስተያየት መሰብሰብ ከፈለጉ በኦንላይን ፐብሊሽ ያደርጉታል። ከዛ በኋላ የሚመለከታቸው ባለድርሻ አካላት ሌሎች ድርጅቶችም ሊሆኑ ይችላሉ። በዋነኝነት ግን ህዝቡ ዜጎች የራሳቸው መናገር የሚፈልጉት አስተያየት መስጠት የሚፈልጉት ነገር ካለ በኦንላይን ፕላትፎርሙ ገብተው ሪቪው አድርገው ዶክመንቱን አስተያየት መስጠት እንዲችሉና ይህ አስተያየት ለሚቀጥለው ዙር ኮንሰልቴሽን እንደ ግብዓት ሆኖ የሚያገለግልበት ሁኔታ ነው የሚፈጥረው። የተዘረጋው ስርዓት ዜጎች በነጻነትና ያለማንም አስገዳጅነት በሚወጡ መመሪያዎችና ደንቦች ላይ የግል ሀሳባቸውን መስጠት የሚችሉና የሰጡት ሀሳብም ህጋዊ መብታቸው በተጠበቀ መልኩ እንደሚሆን ተነግሯል። ከዚህ በፊት የብዙ ህጎች ሲወጡ የህዝብ ተሳትፎ ብዙ የላቸው። ምክንያቱም ህዝብ ተደራሽ የሚሆንበት መንገድ ብዙ ስለሌለ በተወሰነ ጊዜ በሬዲዮና በቴሌቪዥን የተወሰኑ ውይይቶች ይተላለፉ ነበረ። ከዛ በተጨማሪ ግን ኦንላይን ፕላትፎርም የሚያገለግለው እያንዳንዱ ግለሰብ ህጉን አንብቦ አስተያየት መስጠት እንዲችል የሚያስችል ነው። ዜጎች ሳይን አፕ ማድረግ አለባቸው፣ አካውንት ይኖራቸዋል እዛ ላይ። ሁለተኛ የሚሰጡት አስተያየት ለነሱ እና ለኦርጋናይዜሽኑ ብቻ ለመስሪያ ቤቱ ብቻ ነው የሚታየው። ከዚህ ባሻገር ማንኛውም ሰው ካለበት ቦታ ላይ ሆኖ የጸደቁ መመሪያዎችንና ደንቦችን እንዲሁም አዋጆችን በሚኒስቴር መስሪያ ቤቱ የዌብሳይት ገጽ ላይ ማግኘትና መጠቀም እንዲችል የሚያደርግ ስርዓት ተግባራዊ መደረግ መጀመሩ ተገልጿል። አንድ ሰው የሬዲዮ ጣቢያ መክፈት ቢፈልግ ስለዚህ ያንን ከዛ ከህግ አንጻር ፕሮክላሜሽኑ ምን ይላል፣ አዋጁ ምን ይላል፣ መመሪያዎች ምን ይላሉ የሚለውን ማወቅ ቢፈልግ የሚያገኝበት ቦታ የለውም። ሜቢ ኢንተርኔት ላይ ገብቶ ሰርች ሊያደርግ ይችላል። ግን ሰም ኦፍ ደም abc.com ላይ ሊያገኝ ይችላል፣ xyz.com ላይ ሊያገኝ ይችላል። የተለያዩ ቦታ ነው የሚሆኑት። ስለዚህ ይሄኛው ደግሞ አንደኛውን አናምነውም፣ ምክንያቱም ማን አፕሎድ እንዳደረገው አናውቅም። ለዛ ይሄኛው ሴንትራል የሆነ በሚኒስትሪ ኦፍ ጀስቲስ ማኔጅ የሚደረግ የአጠቃላይ የፕሮክላሜሽኖች ሬጉሌሽንና ዳይሬክቲቭስ አንድ ላይ የምናገኝበት ሰርቨር ነው ዴቨሎፕ እያደረግን ያለ ነው ፕላትፎርም ነው ማለት ነው። የተዘረጋው ስርዓት ዜጎች መረጃን ከትክክለኛው መገኛ እንዲያገኙ የሚያደርግ በመሆኑ ጠቀሜታው የጎላ ስለመሆኑም ተነግሯል። አንደኛ በቀላሉ ገብተን ሰርች ማድረግ እንችላለን። ሰርች የምናደርግበት ወይ ደግሞ ለምሳሌ በየሪጅኑ ሊሆን ይችላል። ይሄኛው ሩል የወጣው ከዚህኛው ሪጅን ነው የሚል ከሆነ ሪጅን አስገብተው በቀላሉ ሰዎች ሰርች ማድረግ ይችላሉ። ሁለተኛ ደግሞ በጣም ታማኒ ነው፣ ምክንያቱም የምናገኘው ከሚኒስትሪ ኦፍ ጀስቲስ ነው የምናገኘው ሶርሱ ማለት ነው። ጂአይዜድ ከንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት ጋር በመተባበር የተለያዩ ምዝገባዎችን በኦንላይን የሚያካሂዱበት አሰራር በመዘርጋትና ተግባራዊ በማድረግ በርካታ ሚናዎችን ሲጫወት መቆየቱ ተገልጿል። ተግባራዊ ከተደረጉት መሃል የብሔራዊ መታወቂያ ናሽናል አይዲ ዋነኛው መሆኑም ተገልጿል። ከዚህ ባሻገር በቅርቡ ተግባራዊ ከሚደረጉት መካከል
ንግድ ፍቃድን በኦንላይን የማውጣት አሰራር መሆኑም ተነግሯል። ወደ ንግድ ዓለሙ ለመግባት አሁን ላይ ያለው አሰራር በአካል የተለያዩ የመንግስት መስሪያ ቤቶች ይኬዳል። ለምሳሌ የድርጅት ስም ለማውጣት እዚህ ትሬድ ይኬዳል። የመመስረቻ ጽሁፍ ለማጸደቅ ውልና ማስረጃ ይኬዳል። ከዛ በኋላ ደግሞ ቲን ለማውጣት ደግሞ ወደ ገቢዎች ይኬዳል። ይሄን ነገር በኦንላይን ለማድረግና ጊዜ ለመቆጠብ ነው፣ ስራን ለማሳለጥ ነው። ይሄ አሁን ላይ የተሰራው ሲስተም ከናሽናል አይዲ ጋር አንድ ላይ ኢንተግሬት ተደርጎ አንድ ሰው ካምፓኒ ክሬት ለማድረግ በኦንላይን አስፈላጊው መረጃዎች ለሁሉም ተቋም የሚያስፈልጉ መረጃዎችን ሞልተው ደንበኛ ሳይጉላላ በአካል መጥቶ ጊዜውን እንዳያጠፋ አድርገው ይህን አገልግሎት እንዲሰጡ ነው። ጂአይዜድ ከ2013 ዓመተ ምህረት ጀምሮ የህዝብ አገልግሎት ሰጪ ተቋማትን አሰራር በማዘመን የግልና የመንግስት የንግድ ዘርፉን እድገት በመደገፍ እንዲሁም የሰው ኃይልና ተቋማዊ አቅም ግንባታን በማጎልበት እንዲሁም ደግሞ የኢትዮጵያን ዲጂታል ትራንስፎርሜሽን በማገዝ ረገድ የተለያዩ ፕሮጀክቶችን ቀርጾ ወደ ተግባር የመለወጥ ስራዎችን ሲያከናውን ቆይቷል። ከእነዚህ ባሻገር በተለያዩ የሴቶችና ማህበራዊ ጉዳዮች ላይም የተለያዩ ስልጠናዎችን በመስጠት ረገድ ዘርፈ ብዙ ሚና ተጫውቷል። ከመጋቢት 2021 ጀምሮ በኢትዮጵያ የተለያዩ ፕሮጀክቶችን በመዘርጋት ሲሰጥ የነበረውን አገልግሎት ሰኔ 13 ቀን 2025 ላይ ማጠናቀቁ ተገልጿል። እስራኤል ለወራት የዛተችበትን ጥቃት በኢራን ላይ ሰንዝራለች። 200 የሚደርሱ የጦር ጄቶች ተሳትፈውበታል የተባለው ጥቃት 3 የጦር ጄኔራሎችንና 6 የኒውክሌር ሳይንቲስቶችን መግደሉም ተነግሯል። ኢራንም 100 የሚደርሱ ድሮኖችን ወደ እስራኤል መላኳ ተሰምቷል። ተጨማሪ ያለን Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. የተፈራው ደረሰ። ያለፉትን 20 ወራት በጦርነት ላይ ያሳለፈችው እስራኤል ለወራት የዛተችበትን ጥቃት በኢራን ላይ ሰንዝራለች። የቃላት ወርወራው ወደ ቃታ መሳብ ተሸጋግሯል። በርካቶች የሶስተኛው ዓለም ጦርነት ማስጀመሪያ ሳይሆን አይቀርም ሲሉ የሰጉበት የእስራኤልና ኢራን ጦርነት በእስራኤል የባሩድ ፊሽካ በይፋ ተጀምሯል። የመካከለኛው ምስራቅ ቀጣና አውራዎች እንደሆኑ የሚነገርላቸው እነዚህ ሀገራት ከወራት በፊት ጀምረውት ሳንጨርሰው ነው የተውነው ያሉትን ጦርነት አሁን እንጨርሰዋለን ሲሉም እየዛቱ ይገኛሉ። ከ1700 በላይ ኪሎ ሜትሮችን በአየር ላይ የተጓዙ 200 የሚደርሱ የእስራኤል ተዋጊ ጀቶች ዛሬ አርብ ንጋት ላይ 6 በሚደርሱ የኢራን አካባቢዎች ላይ አስደንጋጭ ጥቃት ከሰነዘሩ በኋላ የኢራን ውድ የጦር አመራሮችና የኒውክሌር ሳይንቲስቶች መገደላቸውን የኢራን መገናኛ ብዙሃን በትልቅ ቁጭት ዘግበዋል። የኢራን ጦር አዛዥ ሜጀር ጀነራል መሐመድ ባጋሪ እንዲሁም የአብዮታዊ ዘብ አዛዥ ሜጀር ጀነራል ሁሴን ሳላሚ ደግሞ በእስራኤል ጥቃት ሕይወታቸውን ከተነጠቁ የኢራን ወታደራዊ ባለስልጣናት መካከል የሚጠቀሱ ሆነዋል። ከእስራኤል ጋር ይህንን አይነቱ ጥንቅጥ ውስጥ እንዲገቡ ያደረጋቸውን የኒውክሌር ፕሮግራም ከሚመሩ ሳይንቲስቶች መካከል ቢያንስ 6ቱ ሳይገደሉ እንዳልቀረም መረጃዎች አመላክተዋል። ሜጀር ጀነራል መሐመድ ባጋሪ ከቀናት በፊት የእስራኤልን ጥቃት በብቃት መከላከል የሚያስችለንን አቅም አደራጅተናል ሲሉ የተሰሙ ቢሆኑም አደራጅተነዋል ያሉት የመከላከል አቅም ሳይታደጋቸው ቀርቷል። በእስራኤል ኢላማ ውስጥ ከገቡ ቦታዎች መካከልም የአብዮታዊ ዘቡ ዋና መስሪያ ቤትና ናታንዝ በሚባለው አካባቢ የሚገኘው የኒውክሌር ጣቢያ ተጠቃሾች ናቸው። እስራኤል በአውዳሚ ድርጊቷ ገፍታበታለች፣ ለዚህም የእጇን ታገኛለች ሲሉ የተደመጡት የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒም በእስራኤል ላይ ጥቃት እንዲከፈት ይሁንታ ከሰጡ በኋላ 100 የሚደርሱ የኢራን ድሮኖች በእስራኤል ላይ ጥቃት ለመፈጸም ሰማይ ላይ ሲርመሰመሱ መታየታቸውን መገናኛ ብዙሃን ዘግበዋል። ለዚህ የኢራን ጥቃት ማረጋገጫ የሰጠው የእስራኤል መከላከያ ኃይልም ድሮኖችን እየመከተ ስለመሆኑ አስታውቋል። ከዚህ በፊት ኢራን በእስራኤል ላይ በሰነዘረችው ጥቃት የአየር ክልሏ በጥቅም ላይ እንደዋለ የተነገረላት ዮርዳኖስን ብትሆን የአየር ክልሌን ጥሰው ገብተዋል ያለቻቸውን የኢራን ድሮኖች ስለመምታቱ አስታውቃለች። ይሁንና ይህ ዘገባ እስከተጠናቀረበት ጊዜ ድረስ የኢራን ጥቃት ያስከተለው ጉዳት ስለመኖር አለመኖሩ የተሰማ መረጃ የለም። እስራኤል ጥቃቱን ሰነዝራለሁ በሚለው ዛቻዋ ወራትን ስታሳልፍ፣ ወዳጇ አሜሪካ ደግሞ ዲፕሎማሲያዊ ጥረት ቅድሚያ ሊሰጠው ይገባል በሚል ስትገስጽ ከርማለች። ወደ አሜሪካ ፕሬዝዳንትነት ስልጣናቸው ከተመለሱ 5ኛ ወራቸው ላይ የሚገኙት ዶናልድ ትራምፕም በመልእክተኞቻቸው በኩል ከኢራን ባለስልጣናት ጋር 5 ዙር ድርድር አካሂደዋል። ከሰሞኑም 6ኛው ዙር ድርድር
ይካሄዳል ተብሎ ሲጠበቅ ነበር። ይሁንና ይህ የእስራኤል ቱጫ መዘዛ ጥረቱን አፈር ያለበሰ ሆኗል። እስራኤል በኢራን ላይ ጥቃት ለመፈጸም የአሜሪካን ፍቃድ እየጠበቀች ነው የሚሉ ወሬዎች ከተሰሙም ሰነባብተዋል። ከጥቃቱ መሰንዘር በኋላ ከወደ አሜሪካ የተሰሙ ድምጾች ግን ጲላጦሳዊ ለዛ ያላቸው ሆነዋል። በጥቃቱ ላይ እጃችን የለበትም የሚለውም ከዶናልድ ትራምፕ አፍ ቀድሞ የተሰማ መልእክት ሆኗል። እስራኤል በኢራን ላይ ጥቃት እንደምትፈጽም መረጃው ነበረን፣ ይሁንና ምንም አይነት ወታደራዊ ተሳትፎ አላደረግንም ያሉት ትራምፕ እጃቸውን እንደ ጲላጦስ ታጥበዋል። ኢራናውያን በቀላሉ የሚሰሟቸው ባይመስልም አሁንም መፍትሄው ድርድር ነው፣ ዳግም ወደ ጠረጴዛ እንድንመለስ እፈልጋለሁ ሲሉም አክለዋል። ይሁንና በግልጽ የእስራኤልን ጥቃት አልተቃወሙም። እንዲያውም ኢራን እስራኤልን የምታጠቃ ከሆነና እነዚህን ጥቃቶች ለመመከት የአሜሪካ ድጋፍ ካስፈለገ ድጋፍ መቸራችን አይቀሬ ነው ሲሉ ተናግረዋል። ይህንን የሰሙም ጉዳዩ አልሸሹም ዘወር አሉ ነው ሲሉ የትራምፕ እጅ አጠባ ለይበሉ የሆነ የለንበትም የሚለው ንግግራቸውም ወንዝ የማያሻግር ነው ሲሉ ተችተዋል። ትላንት ሐሙስ ኢራቅ ውስጥ የነበሩ የኤምባሲ ሰራተኞችን ያስወጣቸው አሜሪካ አሁን ደግሞ እስራኤል ውስጥ የሚገኙ ሰራተኞቿ ወደ መጠለያዎች እንዲገቡ አዛለች። የአየር ክልሏን ከየትኛውም በረራ የዘጋቸው እስራኤልም ሰንደቅ ዓላማዋን ያነገቡ ለሲቪል አገልግሎት የሚውሉ አውሮፕላኖች ለደህንነት ሲባል ወደ ሌሎች ሀገራት እንዲያቀኑ ማድረጓም ተሰምቷል። ቴልአቪቭ ውስጥ የሚገኘው ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያም የኢራን ጥቃት ዝርዝር ውስጥ ገብቷል የሚለው በእስራኤል ዘንድ ታምኖበታል። ለወራት ሲፈራ የቆየው አሜሪካም ልታስቆመው ያልቻለችው ጦርነትም ከተጠበቀው በላይ አስፈሪ ሆኖ እየተካሄደ ይገኛል። በህንድ በደረሰው የአውሮፕላን አደጋ ከተሳፋሪዎች ውስጥ እስካሁን በህይወት የተረፈው አንድ የእንግሊዝ ዜግነት ያለው ሰው ብቻ እንደሆነ ተገለጸ። አደጋው የደረሰበት ቦይንግ 787 አውሮፕላን በታሪኩ ለመጀመሪያ ጊዜ ያጋጠመው አደጋ እንደሆነም ተነግሯል። የሟቾች ቁጥር 265 እንደደረሰም ሲገለጽ ቁጥሩ ከፍ ሊል እንደሚችል ተነግሯል። ኃይለ ገብርኤል ታደሰ የ40 ዓመቱ የእንግሊዝ ዜግነት ያለው የህንድ ተወላጅ ቪሽዋሽ ኩማር ራሜሽ በእንግሊዝ የሚጠብቁትን ሚስትና ልጆቹን ለማግኘት ከወንድሙ ጋር ከህንድ ተነስቶ ወደ እንግሊዝ ለማቅናት ነበር። የቦይንግ ምርት የሆነው ቦይንግ 787-8 የመንገደኞች አውሮፕላን ተሳፍሮ መንገድ የጀመረው አውሮፕላኑ ምድር እንደለቀቀ በደቂቃዎች ውስጥ ሁኔታዎች ተቀያየሩ። የተሳፈረበት አውሮፕላን ተከስክሶ በእሳት ተያያዘ። ሕያው ነፍሳት ወደ ሞት አረበባቸው። በተአምር የተረፈው ኩማር ራሜሽ በአውሮፕላኑ ውስጥ ከነበሩት 242 ተሳፋሪዎች ብቻ ኛው የተረፈው ሰው ሆነ። ራሜሽ ቡጥ ያረፈበት በሚመስል ሁኔታ እየተራመደ ወደ አምቡላንስ ሲሄድ ታይቷል። ይህ በእውነቱ ተአምር ነው። በህይወት የተረፈው ራሜሽ ሁኔታውን ሲያስታውስ ስነሳ በዙሪያ አስክሬኖች ነበሩ። በጣም ነበር የፈራሁት። ተነስቼ ሮጥኩኝ። በዙሪያ የአውሮፕላኑ ቁርጥራጮችም ነበሩ። አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ተናግሯል። ቪሽዋሽ በአውሮፕላኑ ውስጥ ከወንድሙ ጋር ነበር። ወንድሙ እሱ ከተቀመጠበት በተቃራኒ እንደነበር ገልጾ ወንድሙን ማግኘት እንዳልቻለና እንዲያፋልጉት ተማጽኗል። ባለፉት 10 ዓመታት ውስጥ ከታዩት እጅግ አስከፊ የተባለው የአውሮፕላን አደጋ በትናንትናው ዕለት በህንድ ተከስቷል። የቦይንግ ምርት የሆነው ቦይንግ 787-8 የመንገደኞች አውሮፕላን በበረራ ቁጥር AI 171-242 ተሳፋሪዎችንና የበረራ ሰራተኞችን አሳፍሮ ከህንድ አህመድ አባድ በመነሳት ወደ እንግሊዝ ለንደን ጋትዊክ አውሮፕላን ማረፊያ በመብረር ላይ የነበረው የመንገደኞች አውሮፕላን ከመነሻው በደቂቃዎች ውስጥ በጤና ተማሪዎች የማደሪያ ክፍል ውስጥ ተከስክሷል። እስካሁን ድረስ በወጡ መረጃዎች መሰረት ከአውሮፕላኑ ተሳፋሪዎች ውስጥ በህይወት የተረፈው የህንድ ተወላጅ የሆነው እንግሊዛዊ ብቻ ሲሆን በሆስፒታልም ሕክምና እየተደረገለት ይገኛል። የህንድ የሀገር ውስጥ ሚኒስትርም ሆስፒታል ሂደው ጠይቀውታል። ቤተሰቦቹ በሰጡት ቃል ደግሞ በደረቱና በፊቱ ላይ የተወሰነ ጉዳት እንዳጋጠመው፣ ከዚህ አደጋ እንዴት በህይወት እንደተረፈ ተአምር እንደሆነባቸው ለራሱም ተአምር እንደሆነበት ገልጸዋል። አሁን ላይ በሆስፒታል የሕክምና ክትትል ላይ እንደሆነና ደህና እንደሆነም አክለዋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጄኔራል ዳይሬክተር ፋይዝ አህመድ ለአቪዬሽን ፕሬስ እንደተናገሩት ከአህመድ አባድ አውሮፕላን ማረፊያ ከተነሳ ከ5 ደቂቃ በኋላ ተከስክሷል። የቀጥታ መከታተያ ጣቢያ የበረራ ራዳር እንደዘገበው አውሮፕላኑ ከተነሳ ከሰከንዶች በኋላ የመጨረሻውን ግንኙነት መቋረጡን ዘግቧል። በአውሮፕላኑ ውስጥ የነበሩት ተሳፋሪዎችን ጨምሮ አደጋው የደረሰበት የጤና ኮሌጅ ውስጥ የነበሩት የሟቾች ቁጥር እስካሁን ድረስ ማረጋገጥ አልተቻለም። ሮይተርስ በሀገሪቱ ከፍተኛ የፖሊስ ባለስልጣን ቪዲ ቦድሃሪን አናግሮ የሟቾች ቁጥር ከዚህ በፊት ተጠቅሶ የነበረው 290 የሚለው ቁጥር በድጋሚ የተቆጠሩ በመኖራቸው ምክንያት ቁጥሩን ወደ 240 አስተካክለውታል። ከዚህ ውስጥ ግን ምን
ያህሉ አውሮፕላን ውስጥ የነበሩ ምን ያህሉ ደግሞ መሬት ላይ የሚለው ግን ማረጋገጥ አልተቻለም። ባለስልጣኑ አክለው እንዳሉት ከሆነ በህይወት የተረፈው ከአውሮፕላኑ የድንገተኛ መውጫ አጠገብ የነበረው ተሳፋሪ ስለመሆኑ አረጋግጠው ሌሎች ተጨማሪ ሰዎችም በሆስፒታል ውስጥ ሊኖሩ እንደሚችሉ ተናግረዋል። ታይምስ ኦፍ ኢንዲያ በበኩሉ የሟቾች ቁጥር ወደ 265 ከፍ ብሏል ሲል ዘግቧል። አደጋው የደረሰው የጤና ኮሌጅ ተማሪዎች ለምሳ በወጡ በደቂቃዎች ልዩነት መሆኑንና ኩሻል ቻውሃን የተባለ አንድ የኮሌጁ ሙያተኛ አውሮፕላን አደጋው የደረሰው ከ10 ደቂቃ በኋላ ቢሆን ኑሮ ከ300 በላይ ዶክተሮች በውስጡ ይገኙ ነበር፣ አደጋው ሲከሰት ገና እንደወጣን ነበር፣ ከዚህም የከፋ ይሆን ነበር ብሏል። የህንድ የብሔራዊ አደጋ ምላሽ ኃይል 6 ቡድኖችን አሰማርቷል። ቦታው ሙሉ በሙሉ እስኪጸዳ ድረስ የመጨረሻውን የተጎጂዎች ቁጥር መስጠት አንችልም ሲል አሳውቋል። የፖሊስ ምክትል ኮሚሽነር ካናን ዴሳይ እንደተናገሩት እስካሁን 265 አስክሬኖች ተቆጥረዋል። ቢያንስ 24 ሰዎች ምድር ውስጥ ይኖራሉ ተብሎ ይታሰባል። ተጨማሪ አካል ክፍሎች ሲገኙ ጉዳቱ ሊጨምር ይችላል ብለዋል። ከሟቾች መካከል የቀድሞው የጉጃራት ግዛት ጠቅላይ ሚኒስትር ቪጃይ ሩፓኒ ይገኙበታል። አህመድ አባድ የጉጃራት ዋና ከተማ ናት። የመንግስት የጤና ጥበቃ ሚኒስቴር እንደገለጸው ዘመዶቻቸው የሟቾቹን ማንነት ለማወቅ የዲኤንኤ ናሙና እንዲያቀርቡ ተጠይቀዋል። ከአደጋው በኋላ የአውሮፕላኑ ኋለኛው ክፍል በህንጻው አናት ላይ ተጣብቆ ነበር። ከተሳፋሪዎች መካከል 217 ታዋቂዎች፣ 11 ልጆችና 2 ህጻናት ይገኙበታል ሲል አንድ ምንጭ ለሮይተርስ ተናግሯል። ኤር ኢንዲያ እንዳስታወቀው ከተሳፋሪዎች ውስጥ 169 ህንዳውያን፣ 53 እንግሊዛውያን፣ 7 የፖርቹጋል ዜጎችና አንዱ ደግሞ ካናዳዊ እንደነበር ተዘግቧል። በአቪዬሽን ሴፍቲ ኔትወርክ መረጃ መሰረት በ2011 የንግድ በረራዎችን የጀመረው ድሪም ላይነር የተባለው የቦይንግ ምርት ላይ የደረሰው አደጋ ይህ የመጀመሪያው ነው። አውሮፕላኑ በ2013 የመጀመሪያ በረራውን ያደረገ ሲሆን በጥር 2014 ደግሞ ወደ ኤር ኢንዲያ እንደተወሰደ የፍላይት ራዳር መረጃ ያሳያል። የህንድ ሲቪል አቪዬሽን ሚኒስትር ራም ሞሃን ናይዱ የአውሮፕላኑ አደጋ ምርመራ ቢሮ መደበኛ ምርመራ መጀመሩን አስታውቀዋል። መንግስት ጉዳዩን በሚገባ ለመመርመር ከተለያዩ መስኮች የተውጣጡ ባለሙያዎችን የያዘ ከፍተኛ ኮሚቴ እያቋቋመ ነው ብለዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በትግራይ ክልል ያንዣበበው የእርስ በርስ ግጭት ስጋት እንዲቀረፍ የክልሉ ጊዜያዊ አስተዳደር መጣር እንዳለበት በክልሉ የሚንቀሳቀሱ 2 የሲቪል ተቋማት ጠየቁ። ይህንን ጥሪ ባወጡት መግለጫ ያቀረቡት ቅድሚያ ለሰብአዊ መብቶችና የዲሞክራሲና የማህበራዊ ፍትህ ድምጽ የተባሉት 2 ሲቪል ድርጅቶች ናቸው። በትግራይ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት ይቀሰቀሳል የሚል ስጋት ማስከተሉን የገለጹት ድርጅቶቹ ስጋቱ አሳሳቢና የትግራይ ህዝብ ሊቋቋመው የማይችል ነው ብለዋል። በትግራይ የተለያዩ ኃይሎች መካከል መከፋፈሎች መፈጠራቸው የገለጹት ሲቪክ ማህበራቱ ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠርና በክልሉ ከፍተኛ የጸጥታ ስጋት እንዲኖር ማድረጉን በመግለጽ ይህንን ስጋት ለማቃለል በትግራይ ክልል ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ተፈታ። ጋዜጠኛ ተስፋለም የተፈታው ዛሬ አርብ ሰኔ 6 ቀን 2017 ዓ.ም እንደሆነ ሀቅ ሚዲያና ኮሚኒኬሽን ገልጿል። 5 ቀናትን በስር ያሳለፈው ጋዜጠኛው በዋስትና እንዲፈታ በፍርድ ቤት ቢወሰንም የሚመለከተው አካል ተገቢውን ትብብር ባለማድረጉ አለመፈታቱ ሲያነጋግር ቆይቷል። እስሩን ተከትሎም ዓለም አቀፉ የጋዜጠኞች ተሟጋች ድርጅት አምነስቲ ኢንተርናሽናልን ጨምሮ በርካቶች ጋዜጠኛ ተስፋለም እንዲፈታ ጥሪ አቅርበዋል። ኢትዮጵያ ኢንሳይደርን የሚያስተዳድረው ሀቅ ሚዲያና ኮሚኒኬሽን ጋዜጠኛ ተስፋለም በእስር ላይ በቆየባቸው ያለፉት ቀናት ከእስር እንዲፈታ ጥሪ ላቀረቡ የሀገር ውስጥና ዓለም አቀፍ ተቋማት ምስጋናውን አቅርቧል። በኦሞ ወንዝና በቱርካና ሐይቅ ሙላት ምክንያት የዳሰነች ማህበረሰብ ለዳግም መፈናቀል እንዳይዳረግ በጥናት የተደገፈና ዘላቂ የሆነ መፍትሄ ማበጀት እንደሚገባ ተገለጸ። በሕዝብ ተወካዮች ምክር ቤት የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ በኦሞ ወንዝና በቱርካና ሐይቅ ሙላት ምክንያት የተፈናቀሉ አርብቶ አደሮችን ተመልክቷል። የቋሚ ኮሚቴው አባላት የአካባቢው አርብቶ አደሮች በኦሞ ወንዝና በቱርካና ሐይቅ ሙላት ምክንያት ከሚኖሩበት ቀይ የተፈናቀሉና መንግስትና መንግስታዊ ባልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃ ሙላት ምክንያት ከአገልግሎት ውጭ እንደሆኑ መታዘባቸውን ተናግረዋል። የዳሰነች ወረዳ አስተዳዳሪ አቶ ታደለ በቴ እንደተናገሩትም በቱርካናና በኦሞ ወንዝ ሙላት ምክንያት ከ79828 በላይ የወረዳው አርብቶ አደሮች መፈናቀላቸውን መግለጻቸውንም ከምክር ቤቱ የተገኘው መረጃ ያመለክታል።
ቻይና በሁሉም 53 የአፍሪካ ሀገራት ላይ የተጣለውን ቀረጥ ለማንሳት ዝግጁ መሆኗን አስታወቀች። ሀገሪቱ ይህንን ያስታወቀችው በቻይና አፍሪካ የግንኙነት ስብሰባ ላይ እንደሆነ ቢቢሲ ዘግቧል። ቻይና ይህንን እርምጃ ለመውሰድ የወሰነችው የአፍሪካ አህጉር ሀገራት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአህጉሪቱ ወደ አሜሪካ በሚገቡ ምርቶች ላይ ተጨማሪ ቀረጥ ሊጣልባቸው እንደሚችል እየተነገረ በሚገኝበት ወቅት ነው። በስብሰባው መጨረሻ ላይ የወጣው መግለጫም የዓለም የንግድ ስርዓት በሚጣሉ ቀረጦች መስተጓጎል የለበትም ሲል ተችቷል። መግለጫው አሜሪካ የተፈጠሩ የንግድ አለመግባባቶችን በፍትሐዊነት በኩል ተጠቃሚነትና አግባብነት ባለው መንገድ መፍታት አለባት በማለትም ጥሪ አቅርቧል። የእስራኤል የባህር ኃይል በጋዛ ላይ የጣለውን እገዳ በማፍረስ ሲጓዙ ነበር ባላቸው ጀልባዎች ውስጥ የነበሩ 8 ሰዎችን ከያዘ በኋላ 6ቱን መልቀቁን የእስራኤል የውጭ ጉዳይ ሚኒስቴር አረጋግጧል። ቀደም ሲል የእስራኤል የሰብአዊ መብት ተሟጋች ድርጅት አድላህ ወደ ቤንጎሪዮን አየር ማረፊያ እየተዘዋወሩ መሆናቸውን ገልጾ ነበር። ቀሪዎቹ 2 ታሳሪዎች የፈረንሳይ ዜጎች መሆናቸውም ተነግሯል። በጊቦን እስር ቤት አሁንም በስር ላይ እንዳሉና ዛሬ አመሻሹን ሊለቀቁ እንደሚችሉም ተሰምቷል። ከ6ቱ ሰዎች መካከል የአውሮፓ ፓርላማ አባል የሆኑት ሪማ ሐሰን እንደሚገኙበትም ቢቢሲ ዘግቧል። የወተት ምርት ከፍተኛ በሚባል ደረጃ እያደገ ቢሆንም ገበሬው እያቀረበ ያለውን ምርት ተረክቦ የማቀነባበር ስራ የሚሰሩ አግሮ ኢንዱስትሪዎች ብዛትና አቅም ከወተት ምርቱ አኳያ ሲታይ ዝቅተኛ ነው ተብሏል። በስራ ላይ ካሉት የወተት ማቀነባበሪያ ኢንዱስትሪዎች መካከል የማስፋፊያ ስራ እየሰሩ የሚገኙ መኖራቸውም ተገልጿል። ደምሰው ሽፈራው ባለፉት ጥቂት ዓመታት በኢትዮጵያ ውስጥ የወተት ምርት ከፍተኛ በሚባል ደረጃ እያደገ እንደሆነ የግብርና ሚኒስቴር ይገልጻል። ይሁን እንጂ ገበሬው እያቀረበ ያለውን ከፍተኛ መጠን ያለው የወተት ምርት ተረክቦ የማቀነባበር ስራ የሚሰራ አግሮ ኢንዱስትሪ ብዛትና አቅም ከወተት ምርታችን አኳያ ሲታይ ዝቅተኛ ነው ተብሏል። መንግስት የሌማት ትሩፋት በሚል መርሃ ግብር ዘመቻ እያከናወነ ያለው ስራ ለምርት እድገቱ ከፍተኛ አስተዋጽኦ እንዳለ የተገለጸ ሲሆን አግሮ ኢንዱስትሪው ላይ ያለውን ኢንቨስትመንት ማሳደግ እንዲሁም በስራ ላይ ያሉት ኢንዱስትሪዎች የማምረት አቅማቸውን እንዲያሻሽሉ የሚያግዙ አሰራሮችን መዘርጋት ላይ እንደሆነም ተገልጿል። አጠቃላይ በሌማት ትሩፋቱ መርሃ ግብሮቻችን አሁን ላይ እኛ የምንፈልጋቸው ነገሮች አሉ። የግል ሴክተሩ ገብቶ ቢሰራ ብለን አሁን ፕሮሰሲንግ የለም። ለምሳሌ ወተት እንግዲህ ምርታማነቱ እየጨመረ ነው። አሁን የወተት ምርትን እየጨመርን ነው ያለ ነው። ከነበረበት ከፍ እያለ ነው ያለ ነው። አሁን በዋናው ከተማ ሳይሆን በሌሎች በክልል ከተሞች ላይ ወተትን በአግባቡ ተቀብሎ ፕሮሰስ የሚያደርግ እንፈልጋለን። እጥረት አለ። ፕሮሰሲንግ ፕላንቶች፣ ፋክተሪዎች እንዲህ አይነት ነገሮች በየቦታ ቢቋቋሙ አንደኛ በተቻለ መጠን እኛ ከውጭ ሀገር ወደ ሀገር ውስጥ የሚገባው ይሄ ዱቄት ወተቶችን ለማስቀረት ነው ጥረታችን። ይሄንን መሰረት ባደረገ በሀገር ውስጥ ይሄንን መሰራት መቻል አለበት። ከውጭ የሚገቡ ምርቶችን መተካት ነው ብለን አይደለ በአላማ ደረጃ አስቀምጠን በግብ ደረጃ አስቀምጠን እየሰራን ያለ ነው። ከዚህ አኳያ ወተት ላይ በዚህ ደረጃ ፕሮሰሰሮች ቢገቡልን፣ ግል ሴክተሩ ይሄንን ቢይዝልን፣ አሁን ምርት እያሳደግን መጥተናል። ያደገው ምርት ደግሞ የተሻለ ደረጃ ላይ መድረስ እንፈልጋለን ዘመናዊ በሆነ መንገድ። በኢትዮጵያ የወተት ማቀነባበር ምርት ላይ ከተሰማሩት መካከል ተጠቃሽ የሆነው ሆላንድ ዳይሪ በአሁኑ ወቅት በአማራና ኦሮሚያ ክልሎች ከ4000 በላይ ከሚሆኑ ገበሬዎች ጋር አብሮ እየሰራ ይገኛል። በሀገራችን እያደገ ካለው የወተት አቅርቦት ጋር ተመጣጣኝ የሆነ የማምረት አቅሙን ለማሳደግ የተለያዩ የማስፋፊያ ግንባታዎችን እያደረገ እንደሚገኝ ተገልጿል። ከዚህ ቀደም በተለይም በጾም ወቅቶች ገበያ ባለመኖሩ ምክንያት ገበሬዎች የሚያቀርቡትን ወተት መቀበል ስለማይቻል ገበሬዎቹ ለኪሳራ ይጋለጡ እንደነበር የተገለጸ ሲሆን ይህንንም ለማስቀረት ድርጅቱ በቢሾፍቱ ከተማ ዓለም አቀፍ ደረጃውን የጠበቀ የወተት ማቆያ ገንብቶ ወደ ስራ አስገብቷል። ማቆያው ተመርተው ለገበያ የተዘጋጁ ምርቶችን እንዲሁም ወደ ምርት ያልገቡና ከገበሬዎች የተሰበሰበ ወተት ለማቆየት የሚያገለግል ነው ተብሏል። እንደሚታወቀው በኢትዮጵያ የወተት ኢንዱስትሪ ውስጥ ያሉት የወቅት አቅርቦት ላይ ወቅታዊዎች ናቸው። ወተቶች በሙሉ የሚመረቱበት የጾም ሰዓት አለ። የጾም ሰዓት ላይ ምርት ይመረታል ከአርሶ አደሩ፣ ግን የገበያ ፍላጎቱ ስለሚቀንስ ያንን አርሶ አደሮቹ የሚያመርቱትን ምርትና በሚመረተው ማል ላይ ያለውን ዲፈረንስ እንትን ማለት ነው ማል ላይ ብሪጅ ማድረግ ነው። አርሶ አደሩ በጾም ሰዓት ያመርትና ዘላቂ የሆነ የገበያ ትስስር አይኖረውም በጾም ሰዓት ፍላጎት ስለሚወርድ። ስለዚህ አርሶ አደሩ የሚያመርተው ምርት ደግሞ ገዝቶ ፕሮሰስ ተደርጎ ፍላጎት ከሌለ ሰው ኢንዱስትሪው አያመርትም ማለት ነው። ስለዚህ እንደ ሆላንድ ዴይሪ የዛሬው ፕሮጀክት ምንድነው የሚያግዘን
የአርሶ አደሩ ጋር ያለን ግንኙነት አመቱ ሙሉ ቀጣይነት ያለው የገበያ ትስስር እንድንፈጥር ያስችለናል። ሁለተኛ በጾም ሰዓት ላይ እነዚህ ከፍተኛ የወተት ምርት ስላለ ያንን ምርት እሴት ጨምረን ጾሙ እስኪያልቅ ድረስ ለማከማቸትና ጾሙ ካለቀ በኋላ ያለውን ትልቅ የፍላጎት ለማርካት የሚያስችለን ፕሮጀክት ነው ማለት ነው። ድርጅቱ በድምሩ $4 ሚሊዮን ወጪ የተደረገባቸው የማስፋፊያ ግንባታዎችን ያስመረቀ ሲሆን ከነዚህ ግንባታዎች ውስጥ ከፋብሪካው የሚወጣውን ፍሳሽ የሚያጣራ ግዙፍ ፕሮጀክት አገልግሎት መስጠት ጀምሯል። አንድ ግለሰብ ለፍርድ ቤት ያቀረበውን አቤቱታ በወደደው ቀን ማቋረጥ እንደሚችል ሕግ ይደነግጋል። ይሁን እንጂ በውጤት ደረጃ የሚያስከፍለው ነገር እንዳለም ይሰማል። የሕግ ባለሙያው ክስን በፍርድ ቤት ፍቃድ ስለማቋረጥ ተከታዩን አዘጋጅቷል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በፍትሐ ብሔር ጉዳይ ላይ ክስን በፍርድ ቤት ፈቃድ ስለማቋረጥ በተመለከተ ሕግ ነክ መረጃ ላካፍላችሁ። አንድ ሰው ለፍርድ ቤት ያቀረበውን አቤቱታ ራሱ በተመቸውና በወደደው ጊዜ ክሱን ሊያቋርጥ የሚችል ቢሆንም በውጤት ደረጃ ዋጋ ማስከፈሉ አይቀርም። ነገ ዛሬ ክስ መሰረታለሁ በማለት ከሳሽ መሆኑ ቀርቶ ተከሳሽ የሚሆን ከሆነ በቀረበበት ክስ ላይ መብትና ጥቅሙን የማስከበር እድል ስለሚኖረው ከሳሽ ራሱ በወደደና በፈቀደ ጊዜ መሰረቱን ክስ ለማቋረጥ መቸገሩ አይቀሬ ነው። አንዳንድ ሀገራት ከሳሽ ክሱን ለመተው ሲል የፍርድ ቤት ፈቃድ ብቻ ላይጠይቅ ይችላል። የተከሳሽን ፈቃድ ማግኘት ያስፈልጋል። ተከሳሽ ለክሱ መልስ ከመስጠቱ በፊት ከሳሽ ክሱን ለማቋረጥ የተከሳሹን ፈቃድ ማግኘት እንዳለበት የሚቀርጹ ሀገራት አሉ። ከሳሽ በተከሳሽ ላይ የተመሰረተውን ክስ በራሱ ማቋረጥ የሚችለው የፍርድ ቤቱ መጥሪያና ባለ ደርሶ ተከሳሽ መከላከያ መልሱን ከመስጠቱ በፊት እንጂ ተከሳሽ መከላከያ መልሱን ካቀረበ በኋላ ከሳሽ ያቀረበውን ክስ በራሱ ማቋረጥ ወይም መተው መብት ቢሆንም መብት ማሳጣቱ አይቀርም። ክሱን በራሱ ፈቃድ ማቋረጡ ጉዳዩን ከናካቴው እንደተወ ተቆጥሮ በነገሩ ላይ አዲስ ክስ ማቅረብ የማይችልና ለተቃራኒ ወገን ወጪና ኪሳራ የሚከፍል ይሆናል። ከሳሽ በተከሳሽ ላይ ክስ መስርቶ የፍርድ ቤቱን መጥሪያና ባሪ ለተከሳሽ ካላደረሰ ተከሳሽ የተከሰሰ መሆኑን አውቆ መከላከያ መልስ ይዞ ስለማይቀርብ ከሳሽ ክሱን በራሱ ስለተወው ብቻ ክሱን አንስቷል የሚያሳይ ነገር አለመኖሩን መረዳት ያስፈልጋል። የይርጋ ጉዳዮች እንደተጠበቀ ሆኖ በነገሩ ላይ አዲስ ክስ ማቅረብ ወይም ጀምሮት የነበረውን ክስ ከማንቀሳቀስ አይከለከልም። ክስ ከቀረበ በኋላ በማናቸውም ጊዜ ከሳሽ ያቀረበውን ክስ በማንሳት ከተከሳሾቹ አንዱን ወይም ከአንዱ በላይ የሆኑትን ከክስ ውጭ ለማድረግ ወይም ያቀረበውን ክስ በሙሉ ወይም በከፊል ለመተው ይችላል በሚለው ሕግ ውስጥ ክስ ከቀረበ በኋላ በማናቸውም ጊዜ የሚለው ሀረግ የክስ አቤቱታው ለተከሳሽ ከደረሰ በኋላ ሆኖ ፍርድ ከመሰጠቱ በፊት መሆኑን መገንዘብ ይቻላል። ከሳሽ ክሱን ማንሳት የሚችለው ፍርድ ከመሰጠቱ በፊት ባሉት የክርክር አመራሮች ውስጥ ስለሆነ ጉዳዩ ክርክር ተደርጎበት ምስክርና ማስረጃ ተሰምቶ ፍርድ ብቻ የሚጠባበቀውን ጉዳይ ከሳሽ ክሱን እንደማያዋጣው እዛ ውስጥ ሆኖ ሲከታተል ቆይቶ ቀደም ብሎ ያልታየውን የክርክር ስልት ያላቀረበውን ማስረጃ ጭምር በአዲስ መልክ ተዘጋጅቶ አዲስ ክስ ለመመስረት እድል የሚሰጠው ስለሆነ መቋጫ ወደ ሌለው ክርክር ይወስደናል። ከቅን ልቦና ውጭ የሚከራከሩ ወገኖችንም በእጅጉ የሚያበረታታ ስለሆነ ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ።